ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምናላችሁልን ለምሽት የመረጥናቸውን መረጃዎቻችንን ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስደምጣችኋለን። የሙፈሪያት ካሚል የስራና ክህሎት ሚኒስቴር ምን ሆኖ ነው? መስሪያ ቤቱ እንግዲህ ሰሞኑን በተሰማ መረጃ ከፍተኛ አመራሮቹን በሙስና ተጠርጥረው መያዛቸውም የሚታወስ ነው። ዛሬ የዛበሻ ምንጮች እንደገለጹት ከሆነ ደግሞ ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር አመቻችቶታል በተባለ ወደ ስዊድን ሀገር የሰለጠነ የሰው ኃይል ስምሪት እቅድ ከ20 በላይ ዜጎች ለእንግልትና ለገንዘብ ብዝበዛ መዳረጋቸውን አመላክቷል። በዝርዝር የምንነግራችሁ ነው የሚሆነው። በሌላ መረጃችን ደግሞ በአወዛጋቢው ቀጠና በቀይ ባህር አዲስ ምዕራፍ ሊገለጥ ይሆን የሚያስብል መረጃም ሰምተናል። ግብጽ እንግዲህ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሚ አዲስ ያለችውን የውሳኔ ሀሳብም ይዛ ብቅ ብላለች። ነገሩ ምንድነው? ግብጽስ ምን አዲስ ነገር ይዛ ተከሰተች? በዚህ ጉዳይ ላይ መረጃዎችን አሰባስበናል። ከግሎባል ኒውስ እናስደምጣችኋለን። በተያያዘ ዜናም እንግዲህ ከዚሁ ከቀይ ባህር ሳንወጣ ማለት ነው ቀይ ባህር አደጋ ላይ ወድቋል እየተባለ ነው የሚገኘው። በቀይ ባህር ላይ እንግዲህ መርከቦች እንቅስቃሴ በእጅጉ ቀንሷል። ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናከራቸውን ተከትሎ ነው በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ ተገቷል እየተባለ የሚገኘው። በዚሁም ጉዳይ ላይ እንግዲህ መረጃዎችን አሰባስበናል፣ ልናስደምጣችኋለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እኛ በዚሁ ወደ መረጃችን እናልፋለን። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር አመቻችቶታል በተባለ ወደ ስዊድን አገር የሰለጠነ የሰው ኃይል ስምሪት እቅድ ከ20 በላይ ዜጎች ለእንግልትና ለገንዘብ ብዝበዛ መዳረጋቸውን አመላክቷል። ህጋዊ አሰራር ወደ ጎን በመተው በግል ጥቅም በተደለሉና በቅርቡ በቁጥጥር ስር በዋሉ የሚኒስቴሩ ኃላፊዎች ጣልቃ ገብነት ምክንያት እንግዲህ ዜጎች ያወጡት ገንዘብ ሳይመለስላቸውና የጠበቁትን የስራ እድልም ሳያገኙ ቀርተዋል ነው እየተባለ የሚገኘው። የስራና ክህሎት ሚኒስቴር ለሀገር ውስጥም ሆነ ለውጭ ሀገር የስራ ስምሪትን በህጋዊ መንገድ ማመቻቸት ከጀመረ ወደ 5 ዓመታትም ገደማ መሆኑም የሚታወቅ ነው። ይህንን ተከትሎ ዜጎች በየደረጃቸው በሚገኙ የሚኒስቴሩ ጽህፈት ቤቶች የጣት አሻራ በመስጠትን መለያ ኮድ በመቀበል ተመዝግበውም ነበር ነው የተባለው። በሂደትም እንግዲህ ሚሊዮን የተባለ የግል ኩባንያ የሰለጠነ የሰው ኃይልን ወደ ስዊድን ለመውሰድ ፍላጎት እንዳለው በመግለጽ ለ20 ያህል ዜጎች እንግዲህ በስልክ አጭር የጽሁፍ መልእክትም ወይም ቴክስት ጥሪ ያቀርብላቸዋል። አመልካቾችም ሚኒስቴር መስሪያ ቤቱ ባወጣቸው 17 የተለያዩ የሙያ ዘርፎች ላይ ወይም ደግሞ ዲፓርትመንቶች ላይ ተመዝግበው ተመርጣቸዋል የሚል ምላሽም ይደርሳቸዋል በወቅቱ ማለት ነው። ዜጎች እንግዲህ ይህንኑ ተመርጣቸዋል የሚል መረጃ በመያዝም ወደ ስራና ክህሎት ቢሮ ሲያቀኑ ታዲያ የስልጠና ኮርስ መውሰድም ግዴታ እንደሆነባቸውም ነው የተናገሩት። ለዚህም እንግዲህ እያንዳንዱ አመልካች በቴሌብር አማካኝነት 3600 ብር ከፍሎ ኮርሱን ይወስዳል ማለት ነው። ሆኖም ከ2017 ዓ.ም ጀምሮ እንግዲህ ተስፋ የተደረገው የጉዞ ሂደት ቆሞ ጠብቁ ከሚል በቀር ምንም አይነት ተጨባጭ እርምጃ አልተወሰደም ነው እየተባለ የሚገኘው። ከተለያዩ የሀገሪቱ ክፍሎች እንግዲህ የተሰበሰቡት ተጎጆችን በአዲስ አበባ ወደሚገኘው የሚኒስቴሩ ዋና መስሪያ ቤት በማቅናትም ጥያቄያቸውን በደብዳቤ ያቀርባሉ። ሚኒስቴር መስሪያ ቤቱ በሰጠው ምላሽም ታዲያ አቀጣጣሪው ኩባንያ የሰርቪስ ክፍያ ስለጠየቀንና እሱን መክፈል ስላልቻለን ጊዜ ስጡን የሚል ሰበብም ያቀርባሉ። ዜጎቹ ከ2017 ዓ.ም ጀምሮ እስከ ዘንድሮ ጥር 2018 ዓ.ም ድረስ እንግዲህ በአጠቃላይ 4 ጊዜ ወይ ጉዟችን ይሳካ አሊያም ደግሞ ገንዘባችንን ይመለስ የሚል ደብዳቤ ቢያስገቡም እንግዲህ ሰሚ ጆሮ እንዳላገኙ ነው የተናገሩት ነው እየተባለ የሚገኘው። ከዚህ ውዝግብ ጀርባ ያለው ዋነኛ ችግር እንግዲህ ከቅርብ ጊዜ ወዲህ በሙስና ወንጀል ተጠርጥረው በሕግ ቁጥጥር ስር በዋሉት በሚኒስቴር መስሪያ ቤቱ ከፍተኛ ኃላፊዎች አቶ ብርሃኑ
ብርሃኑ አለቃና እንደዚሁም ደግሞ አቶ አብርሃም አስራት የተፈጠረ ስለመሆኑም ተረጋግጧል። የስዊድን አገር ኩባንያ ኢትዮጵያዊ ተወካይ የሆነው አቶ ቢኒያም ፈቃዱ በተደጋጋሚ እንዳስረዳው ከሆነ ደግሞ የኩባንያው ፍላጎት ሰራተኞችን በጥሩ የትምህርት ደረጃቸውና እንደዚሁም በስራ ልምዳቸው ላይ ብቻ ተመስርቶ በነፃ ውድድር መመልመል ነበረ። ሆኖም በስራና ክህሎት ሚኒስቴር በኩል ጉዳዩን ይመሩ የነበሩትን አቶ ብርሃኑ በራሳቸው መንገድ መርጠው በጉቦና በዘመድ አዝማድ የፈለጉትን ሰው ብቻ ለመላክም ጥያቄ አቀረቡ። ኩባንያው አሰራሩ ከህግና ከሙያ ስነ ምግባር የጸዳ መሆን እንዳለበት በማስተባበል በማሳሰብም የባለስልጣናቱን የሙስና ጥያቄ ውድቅ በማድረጉ በሁለቱ ወገኖች መካከል መግባባት ሊፈጠር አልቻለም። በዚህ ምክንያትም የስምሪት ውሉ ሙሉ በሙሉ ሊቋረጥ ችሏል ነው እየተባለ የሚገኘው። ይህ በህገ ወጥ ባለስልጣናትና እንደዚሁም በኩባንያው መካከል የተፈጠረው አለመግባባት የብዙ ሺህ ዜጎችን ህይወት ጊዜና ተስፋም አበላሽቷል። ተጎጂዎቹ ክፍያቸው እንዲመለስላቸው ቢጠይቁም የሚኒስቴር መስሪያ ቤቱ ኃላፊዎች የከፈላችሁት ለወሰዳችሁት ኮርስ ነው በሚል ሰበብ ታዲያ ገንዘባቸውን ሊመልሱላቸው ፈቃደኛ አልሆኑም ነው የተባለው። መንግስት በቅርቡ እንግዲህ በስራና ክህሎት ሚኒስቴር ውስጥ የተንሰራፋውን ሙስና ለማጽዳትም የወሰደውን እርምጃ ተከትሎ እነ አቶ ብርሃኑ በቁጥጥር ስር መዋላቸው ቢታወቅም በስማቸውና በስዊድን የስራ ዕድል ተስፋ ተታለው ገንዘባቸውን የተነጠቁትና እንግልት የደረሰባቸው ዜጎች አሁንም ፍትህን እየጠበቁ ነው የሚገኙት ነው የተባለው። መረጃው የዛበሻ ነው። ወደ ሌላው መረጃችንም ስናልፍ ደግሞ በአወዛጋቢው ቀጠና አዲስ ምዕራፍ ሊገለጥ ሆኖ የሚያስብል በቀይ ባህር አዳዲስ መረጃዎችም እየወጡ ነው የሚገኙት። ግብጽ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ እንግዲህ ድጋሚ አዲስ ያለችውን የውሳኔ ሀሳብን ይዛ ብቅ ብላለች። ግብጽ ኢትዮጵያ ወደ ቀይ ባህር ለማድረስ የምታደርገውን ጥረት እንግዲህ ለመደገፍም ምክረ ሀሳብ ማቅረቧም ተሰምቷል። ኢትዮጵያ እንግዲህ የቀይ ባህር ተደራሽነት ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ ግን በህዳሴ ግድብ ላይ ያላትን አቋም ማለሳለስ አለባትም ስትል ነው ግብጽ የገለጸችው። ይህ 4 ነጥቦች ያሉት አዲስ እቅድ እንግዲህ ለጠቅላይ ሚኒስትር አብይ አህመድና ለአሜሪካ ፕሬዚዳንትም ዶናልድ ትራምፕም መላኩ ተገልጿል። ኢትዮጵያ የቀረበውን ሀሳብ እንግዲህ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥርም ዘገባው አክሎ ገልጿል። ከሰሞኑ የቀድሞ የአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስቴር ቲቦር ነጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ እንግዲህ መወሰን መብት ያላቸው የወደብ የባህር በር ያላቸው ሀገራት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየትን ሰጥተው እንደነበርም የሚታወስ ነው። ዲፕሎማቱ እንግዲህ በግብጽና በኤርትራ በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይ የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመነጩና ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው ብለው ነበረ። የተከበራቸው የግሎባል ኒውስ ተከታታዮቻችን፣ በሌላው መረጃችን ደግሞ ከዚሁ ከቀይ ባህር ሳንወጣ ማለት ነው ቀይ ባህር ለአደጋ ወድቋል እየተባለ ነው የሚገኘው። በቀይ ባህር ላይ እንግዲህ የመርከቦች እንቅስቃሴ በእጅጉ እየቀነሰ ይገኛል። ሁቲዎች እንግዲህ ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናከራቸውን ተከትሎ ነው በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ ቀንሷል እየተባለ የሚገኘው። የየመኑ የሁቲ ንቅናቄ በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልክ ማጠናከሩንና እንደዚሁም ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉም የሚታወቅ ነው። ይህ ክትትል እንግዲህ በዓለም አቀፍ የኃይል አቅርቦትና እንደዚሁም በባህር ደህንነት ላይ አዲስ ስጋትን ፈጥሯል እየተባለ ነው የሚገኘው። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው እንግዲህ ትናንትና ሐምሌ 20 ቀን በባቢል መንደብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ እንደሆኑና ይህም እንግዲህ በጥቂት ወራት ውስጥ ዝቅተኛው የዕለታዊ እንቅስቃሴ ቁጥር ሆኖም ተመዝግቧል ነው እየተባለ የሚገኘው። ከዚህ ውስጥ እንግዲህ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ መካከል 2ቱ ወደ ሳውዲ አረቢያና ያምቡ ወደብ ነዳጅ ለመጫን የሚያመሩ ግዙፍ
የክሩድ ነዳጅ ጫኞች ናቸውም ነው የተባለው። ቀሪዎቹ 4 መርከቦች ደግሞ የሳውዲ የኤሚሬትስ እና እንደዚሁም የሩሲያ ነዳጅ ነው እንግዲህ በዋነኛነት ወደ ቻይና እና እንደዚሁም ፓኪስታን በመጓዝ ላይ የነበሩ ስለመሆናቸውም ነው የተሰማው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ለምሽት የያዝናቸው መረጃዎቻችን እነዚህ ነበሩ። ቀሪ መረጃዎችም ይደርሷችሁ ዘንድ እንግዲህ ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ምሽቱ ያማረ ይሁንላችሁ። ሰናይ ጊዜ